ዘረኝነቱ ይሰበካል እስከ መስቀል ድረስ ነው። መስቀል ሲደርስ ይሻራል፣ ሁሉም በጋራ ይዘምራል። ዘረኝነት ይሰበካል እስከ ጥምቀት ድረስ ነው። ጥምቀት ሲደርስ ሁሉም ጎሳ በተለያየ ቋንቋ አንድ ሆኖ አምላኩን ያመልካል። ስለዚህ በዓላት ዘረኝነትን ያፈርሳሉ፣ አንድነትን ያጠነክራሉ ያልኳችሁ ለዚህ ነው። እጆች አዳምን የፈጠሩ እጆች ናቸው። እነዚህ እጆች ዓለምን ውብና ድንቅ አድርገው የሰሩ እጆች ናቸው። እነዚህ እጆች ታምራት ያደረጉ እጆች ናቸው። እነዚህ እጆች በቀኖት የተቸነከሩ እጆች ናቸው። እነዚህ እጆች ለሕማም የተዘረጉ እጆች ናቸው። እነዚህ እጆች ሞገዱን የገሰጹ ማይበሉን ዝም ያሰኙ እጆች ናቸው። እነዚህ እጆች በደረቅ ግንባር ላይ አይን የፈጠሩ እጆች ናቸው። እነዚህ እጆች ሽባ የተረተሩ እጆች ናቸው። የበረከት እጆቹም ያስፈልጉናል። አያስፈልጉንም? ክርስቲያኖች በኑሮ ጥበት ልጆቻቸውን ማብላት፣ ማጠጣት፣ ማስተማር፣ ማልበስ ያቃታችሁትን ሰዎች አሉ። የበረከት እጆቹ ያስፈልጉናል። እየኖርነ ያለነው ሰዎች በቀረጹት ፕሮጀክት አይደለም፣ በእጁ በረከት ነው። እናቶቻችን በትንሽ ገቢያቸው ብዙ ቤተሰብ ሲያስተዳድሩ እናውቃለን። በስሌት ሳይሆን በእምነት ቤተሰቦቻቸውን የሚያስተዳድሩ አሉ። ለምን ካላችሁ የእጁ በረከት ጓዳቸው ውስጥ ስለገባ ነው። ስለዚህ አማኝን ታምር ይከተለዋል እንጂ አማኝ ታምርን አይከተልም። በእውነት ታምር አሳዳጆች ይህንን ክፍል ቢያነቡት እንዴት ደስ ባለኝ። ዛሬ እንዲህ አይነት ባህታዊ መጣ፣ እንዲህ አይነት አጥማቂ መጣ፣ እንዲህ አይነት ነብይ መጣ፣ እንዲህ አይነት ፈዋሽ መጣ እያሉ ሀገር ለሀገር የሚንከራተቱ ሰዎች ምን አለ ይህን ክፍል ቢያነቡ። ኢየሱስ ክርስቶስ እንዳረገ እኛም እናረጋለን። የክርስቶስን እርገት ያመነ የእሱን እርገት ያምናል ማለት ነው። የእሱን እርገት ያመነ ደግሞ የእናቱ የድንግል ማርያምን እርገት ለምን ይክዳል? በጣም ያሳዝናል። ማርያም አላረገችም ብለው አፋቸውን ሞልተው የሚያወሩ ሰዎች አሉ። እንዴ ክርስቶስ እኮ ያረገው ከድንግል ማርያም በነሳው ስጋ ነው። እናንተ እመቤታችን አረገች ብትባል ምንድን ነው የሚገርመው? እሷ እኮ ሰማይ ነች። ሰማይ ወደ ሰማይ ቢያርግ ምንድን ነው የሚገርመው? ቡራኪ አይገኝም። ዘንበለ መከራ ይትረከብ ጸጋ። ያለ ፈተና ጸጋ የለም፣ ያለ መከራ በረከት የለም። አሁን ብዙዎቻችን መባረክ ያልቻልነው ምን እንደሆነ ታውቃላችሁ? መንገድ ላይ ስለምንቀር ነው። ጽናት ስለሚጎለን ነው። መንፈሳዊ ዝለት ስለሚያጋጥመን ነው። ዛሬ ሰናዩ ካህን በእጁ የሚያሳልበን ክርስቶስ በእጁ ባርኳቸው ወደ ሰማይ ስላረገ ነው። ቅዱሳን ሐዋርያትን እና የስበት ሕግ ሳይገዛው አየር ላይ ተነጠቀ። የስበት ሕግ ሳይገዛው ባህር ላይ ተረማመደ። ይህ የሚደንቅ ነው። ክርስቲያኖች ዛሬም በሐዘን፣ በትካዜ፣ በሰቆቃ፣ በዋይታ ያሉ ሰዎች መረጋጋት የሚችሉት ጌታ ይመጣል በሚለው ተስፋ ነው። የዚህ ዓለም ግፍ፣ የዚህ ዓለም መከራ፣ የዚህ ዓለም ሰቆቃ ማብቂያ ገደል የሚያገኘው ጌታ ሲመጣ ብቻ። ደግሞ ቴዎድሮስ ይመጣል ብለው ግራም ያጋቡን ሰዎች አሉ። ኢትዮጵያ የዓለም ብርሃን የሚል አንድ ስውት ማህበር ተቋቁሟል። ይሄ ማህበር ዋና ዓላማው ክህነት ረክሷል፣ ሲኖዶስ ተወግዟል የሚል ነው። በጣም ያሳዝናል። በነገራችን ላይ ክርስቲያኖች ክህነት ረክሷል፣ ሲኖዶስ ተወግዟል ከተባለ አደገኛ ነው። ቤተክርስቲያን 7 ምስጢራት አሏት። 7ቱ ምስጢራት ስድስቱ የሚከናወኑት በክህነት ነው። ክህነት ከሌለ 6ቱ አያስፈልጉም ማለት ነው። 6ቱ ከሌሉ ደግሞ ምስጢር አያስፈልግም ማለት ነው። ከተቋም ማውጣት ከምስጢራት ማራቅ ነው ዋና ዓላማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ወንዘ ይባርኮሙ ተርሐቆሙ አርገ ሰማይ፣ እየባረካቸው ከነርሱ ተለየ ወደ ሰማይ አረገ። የትምህርታችን ርዕስ ነው። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ተመዝግቦ እናገኛለን። በዚህ ኃይለ ቃል ስለ እርገቱ ለተወሰኑ ደቂቃዎች እንነጋገራለን። ቤተክርስቲያን ስለ እርገት የምታስተምርበት ሳምንት ነው። ወንጌሉም ይህን ታሳቢ ያደረገ ነው። እርገት ማለት መውጣት፣ መክበር፣ ከፍ ከፍ ማለት መልቀቅ ተብሎ ይተረጎማል። እርገት በቅዱስ ዲሜጥሮስ የዘመን አቆጣጠር ቀመር ከሐሙስ እንዳይወጣ ስርዓት ተሰርቷል። እርገት እየወረድና እያረግም አለው። በየወርድ ግንቦት 5 ቢውል እንጂ ወደ ግንቦት 4 አይወርድም። በየአርግ ደግሞ ሰኔ 9 ቢውል እንጂ ወደ ሰኔ 10 አይወጣም። ሰኔ 10ን አይነካም ማለት ነው። በግንቦት 5 እና በሰኔ 9 መካከል ያሉት ቀናት 35 ቀናት ይሆናሉ። ይህም ደግሞ የ35ቱ ሐዲሳት ምሳሌ እንደሆነ ሊቃውንቱ ያስተምራሉ።
እርገት በሕዝቡ ዘንድ እንደ ልደት፣ እንደ ጥምቀት፣ እንደ ትንሣኤ ጎልቶ ባይታወቅም በቅዳሴ በማህሌት የሚከበር ታላቅ በዓል ነው። እርገት ከጌታችን ከኢየሱስ ክርስቶስ ከ9ኙ አበይት በዓላት አንዱ ነው። እንግዲህ በዓላት ክርስትናን ሕያው አድርገው ያቆሙት በዓላት ናቸው። የሰሜን አፍሪካ የክርስትና መዲና የነበሩ የሰሜን አፍሪካ ሀገራት እነ ቱኒዚያ፣ እነ ሊቢያ የጥንቷ ቀሬና፣ እነ ኑቢያ የዛሬዋ ሱዳን፣ እነ አልጄሪያ የቅዱስ አውግስጢኖስ መንበር የነበረች፣ እነዚህ ሁሉ ዛሬ ክርስትናቸው ተደምስሷል፣ ከምድረ ገጽ ጠፍተዋል። ለምን ቢባል በዓላትን ስለማያከብሩ ነው። ለኢትዮጵያ ክርስትና በዓላት ትልቅ አስተዋጽኦ አለው፣ ቀጣይነት እንዲኖረው ማለት ነው። ስለዚህ በዓላት ክርስትናን ሕያው አድርገው ያቆሙ ናቸው። በዓላት አንድነትን ይፈጥራሉ። በዓላት ክርስቲያኖችን ያሰባስባሉ። በዓላት ለምድር በረከትን ያመጣሉ። በዓላት ለድሃ እንጀራን ይቆርሳሉ። ዓመቱን ሙሉ ድሃ አስታውሶ የማያውቅ ሰው በዓል ሲመጣ ዛሬ በዓል ነው ብሎ እጁን ለምጽዋት ይዘረጋል። በዓላት አንድነትን ያጸናሉ፣ ዘረኝነትን ያፈርሳሉ። በእውነት እስካሁን እንደተዘራብን የዘር ጥላቻ ቢሆን ኖሮ አብረን መኖር አንችልም ነበረ። ነገር ግን ዘረኝነቱ ይሰበካል እስከ መስቀል ድረስ ነው። መስቀል ሲደርስ ይሻራል፣ ሁሉም በጋራ ይዘምራል። ዘረኝነት ይሰበካል እስከ ጥምቀት ድረስ ነው። ጥምቀት ሲደርስ ሁሉም ጎሳ በተለያየ ቋንቋ አንድ ሆኖ አምላኩን ያመልካል። ስለዚህ በዓላት ዘረኝነትን ያፈርሳሉ፣ አንድነትን ያጠነክራሉ ያልኳችሁ ለዚህ ነው። የኢትዮጵያ ቤተክርስቲያንን የሚነቅፉ ክርስቶስን አታውቅም፣ ክርስቶስን አትሰብክም ብለው በአደባባይ የሚሳደቡ ብዙ ቤተ እምነቶች አሉ። በጣም የሚደንቀው ነገር ግን ትንሣኤን የሚያከብሩት በኦርቶዶክስ ካላንደር ነው። ልደትን፣ ጥምቀትን የሚያከብሩት በኢትዮጵያ የቤተ ክርስቲያን የቀን አቆጣጠር ነው። ይህንን ውለታ አለማስታወስ ትልቅ እብደት ነው። ስለዚህ እርገት በዓላት ትልቅ አስተዋጽኦ አላቸው ለክርስትና ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለ40 ቀናት ያህል መጽሐፈ ኪዳንን ለደቀ መዛሙርቱ እያስተማራቸው ሥርዓተ ቤተ ክርስቲያንን እያሳያቸው ምስጢረ ሰማይን እየገለጠላቸው ከቆየ በኋላ 40 ቀን ሲሞላው ወምዝ አውጾሙ አፋ እስከ ቢታንያ ድረስ ደቀ መዛሙርቱን ይዟቸው ወጣ ነው የሚለው። እስከ ቢታንያ ድረስ። ቢታንያ ቀበሌው ነው። ደብረ ዘይት ደግሞ ቢታንያ ውስጥ የሚገኝ ተራራ ነው። ኢየሱስ ክርስቶስ ያረገው በደብረ ዘይት ተራራ ነው። ምስጢረ ምጽአቱንም የገለጠው በደብረ ዘይት ተራራ ነው። ዓለምን ለማሳለፍ የሚመጣውም በደብረ ዘይት ተራራ ነው። እርገትና ምጽአት ተናባቢ ናቸው። ጌታ ከቦታ ቦታን ይመርጣል፣ ከቀናትም ቀንን ይመርጣል፣ ከሰውም ሰውን ይመርጣል። ክብሩን የሚገልጥባቸው ቦታዎች፣ ክብሩን የሚገልጥባቸው ቀኖች፣ ክብሩን የሚገልጥባቸው ሰዎች አሉ። ለልደቱ ቤተልሔምን፣ ለጥምቀቱ ዮርዳኖስን፣ ለመጾሙ ገዳመ ቆሮንቶስን፣ ለጸሎት ጌቴሰማኒን፣ ለስቅለት ቀራንዮን፣ ለትንሣኤው ጎልጎታን እንደመረጠ ሁሉ ለእርገቱም ደግሞ ቢታንያን ወይም ደብረ ዘይትን መርጧል ማለት ነው። ቢታንያ የናላዛር መንደር ነች። ኢየሱስ ክርስቶስ ወደ ናላዛር ሲሄድ ያውቃታል። ስለዚህ እስከ ቢታንያ ድረስ አወጣቸው ይላል። ቢታንያ ሲደርስ ቆመ። ደቀ መዛሙርቱ መሄድን አቆመ። ደቀ መዛሙርቱ ከበውት ቆሙ። በፍቅር ዓይን ተመለከታቸው። ከዛ በኋላ ማስተማር ጀመረ። እንዲህ ነው ትምህርቱ። ጽንዑ ተስፋሁ ለአብ፣ አባቴ የሚሰጠውን ተስፋ እልክላችኋለሁ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም፣ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ብሎ አስተማራቸው። ኃይልን እስክትለብሱ ድረስ ነው ያላቸው። መንግስት ወታደሩን ኃይል አልብሶ ወደ ጦር ሜዳ ይልካል። በአንድ በኩል ቦምቡን፣ በአንድ በኩል መሳሪያውን፣ በአንድ በኩል ዝናሩን አልብሶ ይልካል። ኢየሱስ ክርስቶስ የጽድቅ ወታደሮቹን ቅዱሳን ሐዋርያትን ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ አላቸው። መንግስት ወታደሩን ኃይል እስኪያለብሰው ድረስ በማሰልጠኛ ያቆየዋል። ኢየሱስ ክርስቶስም
ሐዋርያትን ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። የምትታገሉት ከምድራዊ ኃይል ጋር አይደለም። ምድራዊውንም ኃይል ሰማያዊውንም ኃይል ማሸነፍ አትችሉም። ኃይልን እስክትለብሱ በኢየሩሳሌም ቆዩ አላቸው። ኢየሱስ ክርስቶስ የቁጥር ጥያቄ እንዳያነሱ አሁን 11 ነን፣ ቀጥሎ 12 እንሆናለን፣ እንዴት ለዓለም እንበቃለን፣ እንዴት ዓለምን እናዳርሳለን እንዳይሉ መንፈስ ቅዱስ ሲያድርባችሁ ለዓለም ትበቃላችሁ። ስለዚህ በኢየሩሳሌም ቆዩ አላቸው። የኃይል ጥያቄ እንዳያነሱ ብዙ የታጠቀ ኃይል አለ፣ እኛ እንዴት መቋቋም እንችላለን እንዳይሉ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። ለምን? መንፈስ ቅዱስ ሲያድርባችሁ ምድራዊ ኃይልን ታሸንፋላችሁ፣ ነገስታትን ታንበረክካላችሁ አላቸው። የንግግር ችሎታ እንዳያነሱ መንፈስ ቅዱስን ስትቀበሉ መንፈስ ቅዱስ ሲያድርባችሁ በ72 ቋንቋ ትናገራላችሁና በኢየሩሳሌም ቆዩ አላቸው። ከዛ በኋላ ነው ወምዛው ጾሙ አፋ እስከ ቢታንያ ይዟቸው ወጣ። አንሳዲሁ ዋንበረ ላይ ሊሆም ወባረኮሙ እጁን አንስቶ ባረካቸው። መታደል ነው እናንተ ሐዋርያት የክርስቶስን የእጅ በረከት አገኙ። በእውነት ምን አይነት መታደል ነው የእጁን በረከት ማግኘት። ዛሬ እንኳን የክርስቶስን የእጅ በረከት ቀርቶ የአባቶቻችን የእጅ በረከት ለማግኘት ምን ያህል ነው እኛ የምንሽቀዳደመው። በተለይ ገዳማዊ ሕይወት የሚነበብባቸው የአባትነት ሽታ ያላቸው በቅድስና የተጎበኙ አባቶቻችን የእጅ በረከታቸውን ለማግኘት ምን ያህል ነው ምንሻማው። እንኳንስ የክርስቶስን የእጅ በረከት ይቅርና እነዚያ እጆች አዳምን የፈጠሩ እጆች ናቸው። እነዚያ እጆች ዓለምን ውብና ድንቅ አድርገው የሰሩ እጆች ናቸው። እነዚያ እጆች ታምራት ያደረጉ እጆች ናቸው። እነዚያ እጆች በቀኖት የተቸነከሩ እጆች ናቸው። እነዚያ እጆች ለሕማም የተዘረጉ እጆች ናቸው። እነዚያ እጆች ሞገዱን የገሰጹ ማይበሉን ዝም ያሰኙ እጆች ናቸው። እነዚያ እጆች በደረቅ ግንባር ላይ ዓይን የፈጠሩ እጆች ናቸው። እነዚያ እጆች ሽባ የተረተሩ እጆች ናቸው። እነዚያ እጆች በ5 እንጀራ በ2 ዓሣ 5000 የመገቡ እጆች ናቸው። ስለዚህ እነዚያ እጆች ዛሬ ለኛ ያስፈልጉናል። ክርስቲያኖች የፈውስ እጆቹ ያስፈልጉናል። አያስፈልጉም ትላላችሁ? ዛሬ አይነቱና መጠኑ ይለያይ እንጂ በጽኑ ደዌ ያልተያዘ በመናፍስት አሰራር ያልተጠቃ ማን አለ ብላችሁ ነው? በዛር መንፈስ በቃልቻ መንፈስ የታሰሩ በአስማት በድግምት የፈዘዙ ስንት ሰዎች አሉ መሰላቸው? ራሴን ወገቤን የሚሉ ፈለጠኝ ቆረጠኝ ጠዘጠዘኝ የሚሉ ሐኪም ቤት የሚመላለሱ መርፌ የሚወስዱ በየሆስፒታል ወድቀው አልጋውን አጣበው ደማቸው አልቆ ሰውነታቸው ከላያቸው ላይ ርቆ የሞት ቀን ተራዝሞባቸው ምነው ሙተን ባረፍን የሚሉ ስንት ሰዎች አሉ ወገኖቼ። በእውነት የፈውስ እጆቹ ዛሬ ለኛ ያስፈልጉናል። የተዋህዶ ልጆች የፈውስ እጆቹ ያስፈልጉናል። ደግሞም እኮ የፈውስ እጆቹ እንደተዘረጉ ናቸው። በእውነት ዛሬም እኮ የኛ በደል ቸርነቱን አልቀነሰውም፣ ምሕረቱን እኮ አልቀነሰውም። እጁ ከማዳን አላጠረችም፣ ጆሮው ከመስማት አልደነቆረችም ይላል ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1። የበረከት እጆቹም ያስፈልጉናል። አያስፈልጉንም? ክርስቲያኖች በኑሮ ጥበት ልጆቻቸውን ማብላት፣ ማጠጣት፣ ማስተማር፣ ማልበስ ያቃታችሁትን ሰዎች አሉ። የበረከት እጆቹ ያስፈልጉናል። እየኖርነ ያለነው ሰዎች በቀረጹት ፕሮጀክት አይደለም፣ በእጁ በረከት ነው። እናቶቻችን በትንሽ ገቢያቸው ብዙ ቤተሰብ ሲያስተዳድሩ እናውቃለን። በስሌት ሳይሆን በእምነት ቤተሰቦቻቸውን የሚያስተዳድሩ አሉ። ለምን ካላችሁ የእጁ በረከት ጓዳቸው ውስጥ ስለገባ ነው። ስለዚህ የበረከት እጆቹ ያስፈልጉናል። የይቅርታ የምህረት የፍቅር እጆቹ ያስፈልጉናል። እጁን አንስቶ ባረካቸው። ወንዘ ይባርኮሙ ተራቆሙ አርገ ሰማይ፣ እየባረካቸው ከነርሱ ተለየ፣ ወደ ሰማይ አረገ። ወሙንቱሰ ሰገዱ ሎቱ ይላል። ከዚህ በኋላ እነሱ ሰገዱለትና ወተሰውጡ ኢየሩሳሌም በአብይ ፍስሐ፣ በታላቅ ደስታ ወደ ኢየሩሳሌም ተመለሱ ይላል። ምንድነው በታላቅ ደስታ እንዲመለሱ ያደረጋቸው? ምዕመናን መቼም ሁላችንንም እናውቀዋለን አይደል? የሽኝት መርሃ ግብር እናደርጋለን። የምንወደው ሰው ካጠገባችን ሲለይ ግንባራችን ላይ የሚነበበው ሐዘን ነው ወይስ ደስታ ነው? ብዙዎቻችን ሐዘን ነው እንደምትሉኝ ተስፋ አደርጋለሁ። ሐዋርያት ግን ክርስቶስን ከሸኙ በኋላ በደስታ ወደ ኢየሩሳሌም ተመለሱ። በደስታ እንዲመለሱ ያደረጋቸው ምንድን ነው?
3 ዓመት ያለ ሆቴል የቀለባቸው ጌታ ከዓይናቸው ሲሰወር እንዴ በአካለ ሥጋ ከነሱ ሲለይ ለምን በደስታ ተመለሱ? 3 ዓመት ያለ ሆስፒታል ያከማቸው ጌታ ከአባት በላይ አባት ከእናት በላይ እናት አድርገው የተከተሉት ጌታ የእጁን ታምራት ያሳያቸው የቃሉን ትምህርት የመገባቸው ጌታ ከነሱ ሲለይ እንዴት በደስታ ተመለሱ? ምን ሆነ ያስደሰታቸው? ምን መሰላችሁ? በደስታ እንዲመለሱ ያደረጋቸው አንደኛ የመላእክቱ ጥዑም ዝማሬ ነበር። እናንተ ኢየሱስ ክርስቶስ ያረገው በይባቤ መላእክት አይደለ? በዝማሬ እኮ ነው ያረገው። በእልልታ እኮ ነው ያረገው። የመላእክቱ ጥዑም ዝማሬ ሐዘናቸውን አርቆ ደስታን ፈጠረላቸው። ስርዓቱን የጠበቀ ኦርቶዶክሳዊ ላይና ለዛ ያለው መንፈሳዊ ይዘቱን ያለቀቀ ዝማሬ ደስታን ይሰጣል፣ ሐዘንን ያርቃል፣ ጭንቀትን ይገፋል፣ እንባን ያብሳል፣ መረጋጋትን ይሰጣል የተዋህዶ ልጆች። ስለዚህ የመላእክቱ ጥዑም ዝማሬ በደስታ እንዲመለሱ አደረጋቸው። አንደኛው ይሄ ነው። ሁለተኛ በማርቆስ 16 ቁጥር 19 ላይ ምን ይላል መሰላችሁ? አንዳች የሚገድል ነገር ብትጠጡ አይጎዳችሁም ብሏቸው ነበረ። ይህን ቃል ሲያስቡ በመጽናናት ተመለሱ። ለምን መሰላችሁ? ወደፊት የሚገጥማቸው ብዙ መከራ አለ። ይህ ኃይለ ቃል ግን የፍርሃት መንፈስን አስወግዶ የድፍረትን መንፈስ አጎናጸፋቸው። ስለዚህ በደስታ ተመለሱ። ሶስተኛው በማቴዎስ 28 ቁጥር 19 ላይ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ቃል ገብቶላቸው ነበር። ምንም በአካል ቢለያቸው ከዓይናቸው ቢሰወርም እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ቃል ሲያስቡ በደስታ ተመለሱ። አራተኛው አባቴ የሚልክላችሁን ተስፋ አባቴ የሚሰጠውን ተስፋ ልክላችኋለሁ ብሏቸው ነበረ። ይህን ከመስማት በላይ ምን የሚያስደስት ነገር አለ ወገኖች? የሰው ልጅ ያለ ተስፋ አይኖርም። ያለ ተስፋ ነገን ማየት፣ ያለ ተስፋ መደሰት፣ ያለ ተስፋ መሻገር አይችልም። ያለ ተስፋ መኖር አይቻልም። ስለዚህ ተስፋውን እንደሚልክላቸው ሲያበሰራቸው በደስታ ተመለሱ። አምስተኛውና የመጨረሻው መንፈስ ቅዱስን ትቀበላላችሁ ብሏቸው ነበር እና ይህን ከመስማት በላይ ምን የሚያስደስት ነገር አለ? አያችሁ፣ በብዙ ደስታ ተመለሱ ሲባል በደንብ ትንታኔ ያስፈልገዋል። ምን ማለት ነው የሚለውን በደንብ መረዳት ስለሚያስፈልግ ነው ይህንን የምነግራችሁ። 5 ነገሮችን አሳየኋችሁ ማለት ነው በደስታ እንዲመለሱ ያደረጋቸውን። ስለዚህ የወደፊት ከእናንተ ጋር ነኝ የሚለውን ቃል ሲያስቡ፣ ሁለተኛው ደግሞ አንዳች የሚጎዳ ነገር መርዝ ብትጠጡም አይጎዳችሁም ስላላቸው፣ አባቴ የሚልከውን ተስፋ ልክላቸዋለሁ ሲላቸው፣ ይህ ሁሉ የቋጠሩት የተስፋ ስንቅ በልባቸው የቋጠሩት የተስፋ ስንቅ በደስታ እንዲመለሱ አደረጋቸው። ከዛ ወነበሩ በቤተ መቅደስ ዘልፈን ዘይባርክው ወይሴብሕው ወለእግዚአብሔር ይላል። ከዛ ዘወትር እግዚአብሔርን እየባረኩና እያመሰገኑ በመቅደስ ኖሩ። ጸጋ መንፈስ ቅዱስ እስኪመጣላቸው ድረስ ለ10 ቀን እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ሱባኤ ይዘው መንፈስ ቅዱስን ጠበቁት ማለት ነው። ወአርገ ሰማየ፣ ወደ ሰማይ አረገ። እርገቱ በወንጌላውያኑ ዘንድ በደንብ ጎልቶ ይታወቃል። ማርቆስ ስለ እርገቱ ጽፏል። ሉቃስ ስለ እርገቱ ጽፏል። ዮሐንስም ስለ እርገቱ ጽፏል። እስኪ የሉቃስን እያየን ነው። የማርቆስን ደግሞ እስኪ እንመልከት። የማርቆስ ወንጌል ምዕራፍ 16 ከቁጥር 17 ጀምሮ እንዲህ ይላል። ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ ይላል። ሐዋርያትን ሲልካቸው ነው። ወንጌልን ለፍጥረት ስበኩ። ወንጌል ለሀብታም፣ ለድሃ፣ ለልጅ፣ ለአዋቂ አይባልም፣ ለሁሉም ነው የሚያስፈልገው። በነገራችን ላይ ለፍጥረት ሁሉ የሚያስፈልገው ታላቁ የምስራች ምንድነው ካላችሁ ወንጌል ነው። ወንጌልን ለፍጥረት ስበኩ ካለ በኋላ ያመነ የተጠመቀ ይድናል። እምነትና ጥምቀት ያን ሳንቲም 2 ገጽታዎች ናቸው ማለት ነው። እምነትና ጥምቀት ያን ሳንቲም 2 ገጽታዎች ናቸው። የተዋህዶ ልጆች ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል ይላል። ምን ማለት ነው? ልጅነት አላገኝም፣ በጥምቀት ልጅነት አይገኝም ብሎ ያላመነ ይፈረድበታል። እንዴት በውሃ ብሎ የሚጠራጠር ይፈረድበታል ካለ በኋላ ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። አያችሁ፣ ያመኑትን እነዚህ ምልክቶች ይከተሏቸዋል።
አማኝን ታምር ይከተለዋል እንጂ አማኝ ታምርን አይከተልም። በእውነት ታምር አሳዳጆች ይህንን ክፍል ቢያነቡት እንዴት ደስ ባለኝ። ዛሬ እንዲህ አይነት ባሕታዊ መጣ፣ እንዲህ አይነት አጥማቂ መጣ፣ እንዲህ አይነት ነቢይ መጣ፣ እንዲህ አይነት ፈዋሽ መጣ እያሉ ሀገር ለሀገር የሚንከራተቱ ሰዎች ምን አለ ይህን ክፍል ቢያነቡት። አማኝ ታምርን አይከተልም፣ ታምር ግን አማኝን ይከተለዋል። ይሄ ነው ወንጌሉ የሚያስረዳን። ስለዚህ ያመኑትን እነዚህ ምልክቶች ይከተሏቸዋል ካለ በኋላ በቀጥታ ምንድነው የሚለው? አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ በሁሉም ቋንቋ በእጃቸው በእጃቸውን ድውያን ላይ ይጭናሉ፣ ይፈወሳሉ ይላል። ዛሬ በእውነት የሚገርም ነው። እጃቸውን የሚጭኑ ብዙ ናቸው፣ ግን ፈውስ የለም። በየቦታው እጃቸውን የሚጭኑ በርካቶች ናቸው፣ ፈውስ የለም። በሰዎች ህመም ዝና የሚሰሩ፣ በሰዎች ህመም ኑሯቸውን ማሸነፍ የሚፈልጉ፣ በሰዎች የሰዎችን ገመና አደባባይ ላይ አውጥተው ታምር እንሰራለን የሚሉ፣ እንፈውሳለን የሚሉ ነውረኞች የበዙበት ሰዓት ላይ ደርሰናል። ወገኖች ፈውስ በድብቅ ነው። ካሜራ ቁሞ ፈውስ ብሎ ነገር የለም። እየተጫወቱባችሁ ነው። መለየት ያስፈልጋል። ይህን ካለ በኋላ ምንድን ነው ያለ? እነዚህን ምልክቶች በአዲስ ቋንቋ ይናገራሉ ካለ በኋላ እባቦችን ብትይዙ እባቦችን ይይዛሉ፣ አንዳች የሚገድል ነገር ቢጠጡ አይጎዳቸውም ይላል። አያችሁ፣ እባቦችን ይይዛሉ፣ አንዳች የሚገድል ነገር ቢጠጡም ደግሞ አይጎዳችሁም። እባብ የሚያዘው መርዝ የሚጠጣው ተጽፏልና ልሞክረው ተብሎ አይደለም። እምነት ያስፈልጋል፣ ብቃት ያስፈልጋል፣ ቅድስና ያስፈልጋል። ያመኑትን ነው ያለ። ማመንማ እኛም እናምናለን እኮ፣ ግን መብቃት ያስፈልጋል። በሰሜን አሜሪካ ያሉ ፓስተሮች በአንድ ወቅት ይህንን ጥቅስ ይዘው እባብ ወደ አደባባይ ይዘው ወጥተው፣ ነገር ግን በእባቡ መርዝ ተነድፈው ሙተዋል። መርዝ ጠጥተው የሞቱ ፓስተሮች አሉ። በዘመናችን በዚህ በትንቢተ ዳንኤል ምዕራፍ 6 ላይ እንደተጻፈው ዳንኤል ወደ አናብስቱ ጉድጓድ ቢገባ አናብስቱ ዳንኤልን ሊበሉት አልቻሉም። እኔም ስሜ ዳንኤል ነው የሚባለው፣ ዳንኤል ላይ የሰራ አምላክ እኔም ጋር ይሰራል ብሎ አንድ ፓስተር ወደ አናብስቱ ግቢ ሄደ። አናብስቱን ወዲያው መዳበስ ጀመረ። ጥቂት ሳይቆይ ሰባብረው በሉት። ታስታውሳላችሁ? አርባ ምንጭ ላይ ባዞ የተበላ ፓስተር እኮ አለ። ወገኖቼ ማመን ያስፈልጋል፣ ብቃት ቅድስና ያስፈልጋል። ይህንን መረዳት ይገባል። እና በድውያን ላይ እጃቸውን ይጭናሉ፣ ይፈወሳሉ ካለ በኋላ ይህን ተናግሮ ነው የሚለው። ኢየሱስ ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ ይላል። ማርቆስም ስለ እርገቱ ጽፎልናል ነው ዋናው ነጥብ። በአባቱ ቀኝ ተቀመጠ። የቀኙን ስፍራ እኮ እናንተ ለማንም ጋብዞ አያውቅም። ለመላእክት ጋብዞ አያውቅም የቀኙን ስፍራ። ለጻድቃን ለሰማዕታቱ ጋብዞ አያውቅም የቀኙን ስፍራ። ኢየሱስ ክርስቶስ ግን በአብ ቀኝ ተቀመጠ። ለምን? አምላክ ነዋ። ተቀመጠ ሲባል ቦታ ተወሰነበት ማለት አይደለም። እስመ ብሂለ የማን ይመርህ ሀበ ተዋሕዶ ቶሙ በክብር። በቀኝ ተቀመጠ ማለት ከአብ ጋር ያለውን እኩልነት፣ ስልጣን፣ እኩያነት አመላካች ነው። ወገኖቼ ወደ ሰማይ አረገ፣ እየባረካቸው ከእነርሱ ተለየ፣ ወደ ሰማይ አረገ። እንግዲህ ምስባኩን ለማንሳት ምዕመናን ጊዜ አይበቃንም። ወንጌሉ ላይ ብቻ ነው ላተኩር የምፈልገው። አሁን በእርገቱ የተገኙ ነገሮች ምንድን ናቸው? እርገቱ ምን ያረጋግጥልናል የሚለውን ሐሳብ አንስቼ ትምህርቴን እጨርሳለሁ ማለት ነው። እርገቱ የሚያረጋግጥልን ነገር ምንድን ነው? አንደኛ እርገቱ የሃይማኖታችን አንቀጽ ነው። የሃይማኖታችን አዋጅ ነው። የሃይማኖታችን መገለጫ ነው። እርገቱ በደንብ እንድትሰሙ ፈልጋለሁ ምዕመናን። ሰለስቱ ምዕት ያረቀቁት ጸሎተ ሃይማኖት ታስታውሳላችሁ። አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡዕ አይደል የሚለው? በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ ይላል። ስለዚህ እርገቱ የሃይማኖታችን መገለጫ ነው ማለት ነው። ሁለተኛ እርገቱ ሰው መሆኑን ይነግረናል። አረገ ሲባል ለመለኮት አረገ የሚለው ቃል እኮ አይስማማውም። ወረደ፣ ወጣ፣ ሄደ፣ መጣ፣ ቆመ፣ ተቀመጠ የሚለው ነገር ለመለኮት አይስማማም። ምክንያቱም መለኮት በዓለሙ ሙሉ ነው፣ በሰማይ በምድር። ዓለምን ይወስነዋል እንጂ ዓለም እሱን አይወስነውም። አረገ የሚለው ሰው መሆኑን ለመግለጥ ነው ወገኖች። ስለዚህ አረገ የሚለው ቃል
ክርስቶስ ሰው መሆኑን ያሳየናል። እግዚአብሔር ሰው መሆኑን አመላካች ነው ማለት ነው። ሁለተኛ ይሄ ነው። ሶስተኛ እርገቱ እግዚአብሔርነቱን ይገልጠልናል። እርገቱ አምላክነቱን ያረጋግጥልናል። ያለ ማብራሪያ ምስባኩን ላንሳላችሁ። መዝሙር 46 ቁጥር 5 ላይ አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ ይላል። ስለዚህ እርገቱ እግዚአብሔርነቱን፣ እርገቱ አምላክነቱን ያረጋግጥልናል። ስንተኛ ነኝ? ሶስተኛ ማለት ነው። ልብ በሉ። አንደኛ እርገቱ ምን ያረጋግጥልናል ብያቸዋለሁ። እርገቱ የሚያረጋግጥልን የሃይማኖት አንቀጻችን ነው፣ የሃይማኖት መገለጫችን ነው። ሁለተኛ እርገቱ የሚያረጋግጥልን ሰው መሆኑን ነው። ሶስተኛ እርገቱ እግዚአብሔርነቱን አምላክነቱን ያረጋግጥልናል ማለት ነው። አራተኛ እርገቱ እርገታችን ያረጋግጥልናል። ኢየሱስ ክርስቶስ እንዳረገ እኛም እናደርጋለን ማለት ነው። በልደቱ ልደታችን፣ በጥምቀቱ ጥምቀታችን፣ በሞቱ ሞታችን፣ በትንሣኤው ትንሣኤያችን እንደተረጋገጠ በእርገቱ እርገታችን ተረጋግጦልናል። አርገ ከመያለቡ እርገተ ጻድቃን አደር የሚለው የጻድቃንን እርገት ያስረዳ ዘንድ እሱ አረገ እኮ ነው የሚለው። ስለዚህ ኢየሱስ ክርስቶስ እንዳረገ እኛም እናደርጋለን። የክርስቶስን እርገት ያመነ የእሱን እርገት ያምናል ማለት ነው። የእሱን እርገት ያመነ ደግሞ የእናቱ የድንግል ማርያምን እርገት ለምን ይክዳል? በጣም ያሳዝናል። ማርያም አላረገችም ብለው አፋቸውን ሞልተው የሚያወሩ ሰዎች አሉ። እንዴ ክርስቶስ እኮ ያረገው ከድንግል ማርያም በነሳው ስጋ ነው። እናንተ እመቤታችን አረገች ብትባል ምንድን ነው የሚገርመው? እሷ እኮ ሰማይ ነች። ሰማይ ወደ ሰማይ ቢያርግ ምንድን ነው የሚገርመው? እስኪ በደንብ አስቡት ክርስቲያኖች። ስለዚህ ክርስቶስ ካረገ የእኛን እርገት እናምናለን። የእኛን እርገት ካመን ደግሞ የድንግል ማርያምን እርገት መካድ ለምን አስፈለገ እያልኳችሁ ነው። እርገቱ እርገታችን አረጋግጦልናል። ዛሬ በክርስቶስ አምነው የሞቱ ሰዎች እርገተ ነፍስን ያገኛሉ። እርገተ ነፍስ ማለት ገነት መግባት ማለት ነው። እርገተ ስጋ የሚባለው ደግሞ ከምጽአት በኋላ በትንሣኤ ሙታን ደግሞ እርገተ ስጋን እናገኛለን። ይህ ማለት ምን ማለት ነው? መንግስተ ሰማይ የምንገባው በእርገተ ስጋ አማካይነት ነው ማለት ነው። ይህንን የሚነግረን ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ እኛ ሕያዋን ሆነን የምንቀር ጌታን ለመቀበል ከጌታ ጋራ በአየር ጌታን ለመቀበል በደመና እንነጠቃለን ይላል። አያችሁ፣ በአየር ጌታን ለመቀበል በደመና እንነጠቃለን። ይሄ በደመና መነጠቅ የሚባለው ምን መሰላችሁ? እርገተ ስጋ ማለት ነው። በደመና መነጠቅ፣ ደመናን መሰላል አድርገን መንግስተ ሰማይ እንገባለን። ስለዚህ በዕለተ ምጽአት የሚከናወነው እርገተ ስጋ ይባላልና አራተኛ እርገቱ እርገታችን ያረጋግጥልናል ማለት ነው። አምስተኛ በእርገቱ ቡራኬ ተገኝቷል። እጆቹን አንስቶ ባረካቸው አይደል የሚለው። ይህንን ቡራኬ ለማግኘት ግን ደቀ መዛሙርቱ እስከ የት ወጡ? እስከ ቢታንያ ድረስ ተጓዙ። እናንተ መባረክ ትፈልጋላችሁ ክርስቲያኖች? አዎ ካላችሁኝ እስከ ቢታንያ ድረስ ተጓዙ ለመባረክ። እስከ ቢታንያ መጓዝ ማለት ምን ማለት ነው? እስከ መጨረሻው መጽናት፣ እስከ ሞት መታመን፣ በጀመሩት መንፈሳዊ ጉዞ መቀጠል። ዝም ብሎ ቡራኬ አይገኝም። ዘንበለ መከራ ይትረከብ ጸጋ። ያለ ፈተና ጸጋ የለም። ያለ መከራ በረከት የለም። አሁን ብዙዎቻችን መባረክ ያልቻልነው ምን እንደሆነ ታውቃላችሁ? መንገድ ላይ ስለምንቀር ነው። ጽናት ስለሚጎለን ነው። መንፈሳዊ ዝለት ስለሚያጋጥመን ነው። ለእግዚአብሔር ያለን ፍቅር ቀንሷል። የጀመርነውን መንፈሳዊ ጉዞ አቋርጠናል። ብዙዎቻችን ጽናት ጎሎን መባረክ አልቻልንም። የተሳለሙትን መስቀል የካዱ የተቀበሉትን ቅዱስ ሥጋና ክቡር ደም መታሰቢያ ነው ያሉ አፋቸውን ሞልተው ማርያም አታማልድም ያሉ ለዓለም ድህነት ምክንያት አድርጎ የሰጠንን እመቤታችን የተቃወሙ ወደ ሆድ የገባ ያረክስም ብለው ጾሙን እርግፍ አድርገው የተቡ ስንት ሰዎች አሉ። ትናንትና ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ የተጉ የነበሩ ትጋታቸው በስንፍና መዝሙራቸው በዘፈን ምጽዋታቸው በስስት ሃይማኖታቸው በክደት ተለውጦባቸዋል። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች ዛሬ ዝለዋል። ትናንት አመስግነው ማይጠግቡ አንደበቶች ዛሬ ስልቾች ሆነዋል። ትናንት ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ ቅላቸውን ስተዋል። ትናንት ሌሎችን በጸሎት ይረዱ የነበሩ ትጉዎች ዛሬ ለራሳቸው መሆን አቅቷቸዋል። ትናንት ሰይጣንን በስግደት ያደቀቁ ጉልበቶች ዛሬ ልምሾች ሆነዋል። ጽናት ከማጣት ተቀድሶ ከመርከስ ወደኋላ ከመመለስ እግዚአብሔር ይሰውረን ወገኖች። ለመባረክ እስከ ቢታንያ መውጣት እስከ መጨረሻው መዝለቅ ያስፈልጋል።
አያችሁ፣ በእርገቱ የጸኑ ሐዋርያት ተባረኩ። የጸኑ ሐዋርያት በእርገቱ ተባረኩ። ያልጸናው ይሁዳ እስከ መጨረሻው መታመን ያቃተው ይሁዳ ግን በእርገቱ አንጀቱ ተዘርግፎ ሞተ። ስለዚህ እስከ መጨረሻው መጽናት ያስባርካል፣ እስከ መጨረሻው አለመጽናት ደግሞ መርገምን መቅሰፍትን ያመጣል። በእርገቱ ቡራኬ ተገኝቷል ነው ትልቁ ነጥብ። ይሄ አምስተኛው ነው። አምስተኛው ነጥብ በእርገቱ የተገኘው ነገር ምንድነው? ቡራኬ ነው። ዛሬ ካህኑ ገባሬ ሰናዩ ካህን በእጁ ያሳልመናል አይደለ? አንዳንዱ ተራቁክ የሚለው ምዕመን እንዴ መስቀል እያለ ለምንድነው ካህኑ በእጅ የሚያሳልም ብሎ የሚያጎረመርም አለ። አለማወቅ ነው። ካህኑ ዛሬ ገባሬ ሰናዩ ካህን በእጁ የሚያሳልመን ክርስቶስ በእጁ ባርኳቸው ወደ ሰማይ ስላረገ ነው ቅዱሳን ሐዋርያትን። እናንተ በነገራችን ላይ የእጁን በረከት የካህኑን የእጅ በረከት ለማግኘት ጠጋ ብሎ ማስቀደስ ይጠይቃል። በውጭ ያለው የካህኑን የእጅ ቡራኬ ማግኘት አይችልም። መስቀል ነው የሚያገኘው። የእጁንም ቡራኬ ለማግኘት እንቅልፍን አቋርጦ ብርድን ታግሶ ቀደም ብሎ መጥቶ በቅድስቱ በቅኔ ማህሌቱ መገኘት ያስፈልጋል። በውስጥ ያሉት ናቸው የካህኑን የእጅ ቡራኬ የሚያገኙት። በውጭ ያለውማ መስቀል ነው የሚያገኘው። ስለዚህ ካህኑ ስጋው ደግሞ የፈተተበትን እጅ እናገኛለን ጠጋ ብለን ስለምናስቀድስ። ይህ ለምን ሆነ? ክርስቶስ ሐዋርያትን በእጁ ባርኮ ወደ ሰማይ ስላረገ ነው። ስድስተኛ በእርገቱ ሹመት ተገኝቷል። ሐዋርያት መንፈሳዊ ሹመትን ተቀብለዋል። ከዲቁና እስከ ፕትርክና ያለውን ማዕርገ ክህነት የተቀበሉት በእርገቱ ነው። ሐዋርያትን እየባረከ አይደለ ወደ ሰማይ ያረገው? እኛ ተመሳቅለው ሐዋርያትን እየባረኩ ያረጉ እጆች ዛሬም በጳጳሳት በሊቃነ ጳጳሳት አማካይነት መንፈሳዊ ክህነት ሲሰጡ ሲሾሙ በረከትን ሲያድሉ ይኖራሉ ማለት ነው። እነዚህ እጆች ማለት ነው። ስለዚህ ስድስተኛው በእርገቱ መንፈሳዊ ሹመት ሐዋርያት አግኝተዋል። ሰባተኛ በእርገቱ የተገኘው ነገር ምንድነው ካላችሁ፣ በእርገቱ የመንፈስ ቅዱስ የመውረድ ተስፋ ተረጋግጧል። እናንተስ አባቴ የሚሰጠውን ተስፋ ጠብቁ አይደል ያላቸው? ክርስቶስ ባያርግ ኑሮ ይህንን ተስፋ አይሰሙም ነበረ። ክርስቶስ ባያርግ ኑሮ መንፈስ ቅዱስ አይወርድም ነበረ። እንዴ በኤልያስ እርገት እኮ ኤልሳ በመጎናጸፊያው በኩል ተስፋ አግኝቷል። ታዲያ ሐዋርያት በክርስቶስ እርገት የመንፈስ ቅዱስን የመውረድ ተስፋ አረጋግጠዋል ማለት ነው። ኤልያስ ወደ ሰማይ ሲያርግ ኤልሳ መጎናጸፊያውን ተቀብሎ እጥፍ ጸጋ ከተቀበለ ክርስቶስ ሲያርግ በክርስቶስ እርገትማ ሐዋርያት እንዴት እጥፍ ጸጋ አይቀበሉም? እናንተ በደንብ ማስተዋል ይገባል። የመጨረሻው በእርገቱ የተገኘው ነገር ምንድነው? የምጽአት ተስፋ በእርገቱ ተበስሯል። የምጽአቱ ተስፋ ማለት ነው። ቅዱሳን መላእክት ለሐዋርያት ስለ ምጽአቱ ቀጠሮ አስይዘዋቸው ነው የሄዱ። እንዴት ካላችሁ የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ይህን ከተናገረ በኋላ እያዩት ከፍ ከፍ አለ ይላል። ደመናም ከዓይናቸው ሰውራ ተቀበለችው። እያዩት ከፍ ከፍ አለ። ከፍ ከፍ እግሩ መሬት መልቀቅ ጀመረ። ይገርማል። የስበት ሕግ በባህር ላይ ሲረማመድ የመሬት የስበት ሕግ አልገዛውም። በደም ወደ ሰማይ ሲነጠቅም የስበት ሕግ አልገዛውም። የስበት ሕግ ሳይገዛው አየር ላይ ተነጠቀ። የስበት ሕግ ሳይገዛው ባህር ላይ ተረማመደ። ይህ የሚደንቅ ነው ክርስቲያኖች፣ የሚደንቅ ነው። እያዩት ከፍ ከፍ አለ። እየራቀ 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 እየረቀቀ አይደለም። መራቅና መርቀቅ ልዩነት አለው። እየራቀ እየራቀ ለምሳሌ አውሮፕላን ገና ሲያኮበኩ ግዙፍ ነው አይደለ? እንደምናውቀው ከዛ መብረር ይጀምርና እየራቀ እየራቀ የወፍ ያሞራ ያህል አንሶ ይታየናል ማለት ነው። ይህ ማለት ረቀቀ ማለት ሳይሆን እየራቀ ነው የሄደ። መጨረሻ ከዓይናችን ይሰወራል። ክርስቶስም እየረቀቀ ሳይሆን እየራቀ ከዓይናቸው ተሰወረ። ደመና ይላል ከዓይናቸው ሰውራ ተቀበለችው። በጣም ይደንቃል። ደመና ከዓይናቸው ሰውራ ተቀበለችው። ኤልያስ ያረገው በደመና ነው አይደለ? ኢየሱስ ክርስቶስ ግን ደመናዋ ራሱ አቀባበል አደረገችለት ነው የሚለው። ከዓይናቸው ሰውራ ተቀበለችው። ኤልያስ ያረገ በደመና ነው። ክርስቶስ ሲያርግ ደግሞ ደመና ራሷ ከዓይናቸው ሰውራ ተቀበለቻቸው። ከዛ ሐዋርያት በሆነው ነገር ተገርመው ዓይናቸው አልመለስ አለ። ወደ ሰማይ ትኩር ብለው ሲመለከቱ ሁለት ነጫጭ የለበሱ መላእክት ናቸው። ነጫጭ የለበሱ ሁለት ሰዎች ይላል።
ሚካኤልና ገብርኤል ናቸው። በሰው አምሳል መገለጣቸው ለምን እንደሆነ ታውቃላችሁ ክርስቲያኖች? እንዳይደነግጡ ነው። ነጫጭ ልብስ መልበሳቸው ደግሞ የእርገቱን ክብር ለመግለጥ ነው፣ ደስታቸውን ለመግለጥ ነው። ነጭ ልብስ የደስታ ምሳሌ አይደለ? መላእክት እኮ በልደቱም በትንሣኤውም በእርገቱም አልተለዩ። በእውነት እርገት ታላቅ በዓል ነው የምንለው አንደኛ ወንጌላውያኑ ስለ እርገት መዝግበውልናል። ሁለተኛ መላእክት ያልተለዩበት በዓል ነው። በልደቱ ሰውና መላእክት አብረው ዘምረዋል። ትንሣኤው ሰውና መላእክትን አፍላፍ አነጋግሯል። እርገቱም ሰውና መላእክትን አገናኝቷል። ስለዚህ እነዚያ ነጫጭ የለበሱ ሁለት መላእክት ሚካኤልና ገብርኤል እናንተ የገሊላ ሰዎች፣ አዎ እናንተ የገሊላ ገበሬዎች አሳ አጥማጅ የአናጺነት ስራችሁን ትታችሁ አሳ የማጥመድ ስራችሁን ትታችሁ ክርስቶስ ጌታችን ነው ወንጌል ስራችን ነው ብላችሁ የተከተላችሁ እናንተ ስለምን ወደ ሰማይ ቆማችሁ ትመለከታላችሁ? እንዲህ ሲያርግ ያያችሁት ኢየሱስ ሲመጣ ታዩታላችሁ አላቸው። ይገርማል። ሲያርግ ያያችሁት ኢየሱስ ሲመጣ ደግሞ ታዩታላችሁ አሏቸው። የምጽአትን ተስፋ አበሰሯቸው ማለት ነው። አያችሁ፣ የምጽአትን ተስፋ አበሰሯቸው። 5500 ዘመን የክርስቶስ ሰው መሆን፣ ስጋ መልበስ፣ በስጋ ማርያም መገለጥ ሲነገር ቆይቷል። በነቢያት ትንቢት፣ በአበው ሱባኤ ማለት ነው። አዳም ከገነት ከወጣበት ቀን ጀምሮ በምሳሌው በመስዋዕቱ በትንቢቱ የክርስቶስ መምጣት ሲነገር ቆይቷል። 5000 ክርስቶስ ሰው ሲሆን በክርስቶስ ሰው መሆን የመጀመሪያው ምጽአት ተፈጸመ ማለት ነው። ከዛ 33 ዓመት ከ3 ወር በምድር ላይ ቆይቶ ወደ ሰማይ ሲያርግ ደግሞ ሁለተኛውን ምጽአት መላእክት አበሰሩ ማለት ነው። ከዚያን ጊዜ ጀምሮ ቤተክርስቲያን ለ2000 ዓመት ክርስቶስ ይመጣል ብላ ትጠብቃለች። የተዋህዶ ልጆች ክርስቶስ ይመጣል ብላች ቤተክርስቲያን ትጠብቃለች በምጽአቱ። በነገራችን ላይ ትናንትም ዛሬም ቤተክርስቲያን የቆመችበት ምሰሶ ክርስቶስ ይመጣል በሚለው ተስፋ ነው። እቺ ቤተክርስቲያን የቀረላት ተስፋ ምንድነው ካላችሁ የክርስቶስ መምጣት ብቻ ነው። ከጽንሰቱ እስከ እርገቱ የማዳኑ ሥራ ተከናውኗል። አሁን ለቤተክርስቲያን የቀረላት ብቸኛ ተስፋዋ ምንድነው ካላችሁ የጌታ መምጣት ነው። የጌታ መምጣት በእውነት በሲኦል ያሉትን ሳይቀር አረጋግቷል እኮ። ጌታ ይመጣል ብለው በሲኦል ያሉት ሳይቀር ተረጋግተዋል። ዛሬም በሐዘን በትካዜ በሰቆቃ በዋይታ ያሉ ሰዎች መረጋጋት የሚችሉት ጌታ ይመጣል በሚለው ተስፋ ነው። የዚህ ዓለም ግፍ፣ የዚህ ዓለም መከራ፣ የዚህ ዓለም ሰቆቃ ማብቂያ ገደል የሚያገኘው ጌታ ሲመጣ ብቻ ነው። ሙሽሪት ይላል ሊቁ ዮሐንስ አፈወርቅ ሙሽራዋን በናፍቆት እንደምትጠባበቅ ሙሽሪት ቤተክርስቲያን ሙሽራዋ ክርስቶስን በናፍቆት ትጠባበቃለች ይላል። ሰርጓ ደግሞ የምጽአት ቀን ነው ብሎ ይተረጉመዋል ሊቁ። ስለዚህ ለቤተክርስቲያን የቀረላት ብቸኛ ተስፋዋ ምንድነው ካላችሁ የጌታ መምጣት ነው። አሁን ምን ጠብቀው ጌታ ይመጣል ብለን ነው። እገሌ ይመጣል ብለው ውዥንብር የሚፈጥሩ ግራ የሚያጋቡ ሰዎችን በዘመናችን እናያለን። ባለፉት ትንሽ ቆየት ብለዋል ኤልያስ መጥቷል አሉ። 2003 ዓመተ ምህረት ታስታውሱ ከሆነ ኤልያስ መጥቷል አሉት። ምን ሊሰራ? የኢትዮጵያን ትንሣኤ ሊያረጋግጥ። አሁን የት ነው ያለው? 4 ኪሎ። ታዲያ ለምን አይታይም ሲል አይ ለበቁት ካልሆነ ለማንም አይታይም። በጣም ያሳዝናል። ማህበረ ሥላሴ ዘደቂቀ ኤልያስ የሚል የጽዋ ማህበር ተመሰረተ። ያቺ በሙያዋ ምን ወዳት አርቲስት ሳይቀር በጣም በሚያሳዝን መልኩ ተቀላቀለች እና አሁን አድራሻቸው ጠፍቷል። የት እንዳሉ አይታወቁም። እንዲያውም መስራቹ በቤተ ክርስቲያኒቱ መገናኛ ብዙሃን ቀርቦ ምን እንደነካኝ አላውቅም የሰራው ስህተት ነው ብሎ ቃለ መጠይቅ ሲደረግለት እኔ ሰምቻለሁ። ያሳዝናል። አሁን ደግሞ ቴዎድሮስ ይመጣል ብለው ግራም ያጋቡን ሰዎች አሉ። ኢትዮጵያ የዓለም ብርሃን የሚል አንድ ስውት ማህበር ተቋቁሟል። ይሄ ማህበር ዋና ዓላማው ክህነት ረክሷል፣ ሲኖዶስ ተወግዟል የሚል ነው። በጣም ያሳዝናል። በነገራችን ላይ ክርስቲያኖች ክህነት ረክሷል፣ ሲኖዶስ ተወግዟል ከተባለ አደገኛ ነው። ቤተክርስቲያን 7 ምስጢራት አሏት። 7ቱ ምስጢራት 6ቱ የሚከናወኑት በክህነት ነው። ክህነት ከሌለ 6ቱ አያስፈልጉም ማለት ነው። 6ቱ ከሌሉ ደግሞ ምስጢር አያስፈልግም ማለት ነው። ከተቋም ማውጣት ከምስጢራት ማራቅ ነው ዋና ዓላማው። እነዚህ ሰዎች ከሌሎች መናፍቃን የሚለዩ ማርያምን፣ ገብርኤልን፣ ጊዮርጊስን እንወዳለን ብለው መምጣታቸው ብቻ ነው። ከዚህ ውጭ ግን አደገኛ ምንፍቅናና ክደት ውስጥ ነው ያሉት። እንዴ 24 ሆናችሁ ተደራጁ፣ የጽዋ ማህበር ጠጡ፣ አረንጓዴ ቢጫ ቀይ ባንዲራ ያለበት መታወቂያ ያዙ።
ቴዎድሮስ ሲመጣ ያንን መታወቂያ የያዘ ሰው ከመቅሰፍት ያመልጣል ይላሉ። ኧረ እንዲህ አይነት ቀልድ የለም። መታወቂያ የያዘ ከፖሊስ ዱላ ሊያመልጥ ይችላል። ከዚህ ውጭ ግን እንዲህ አይነት ቀልድ የለም። ምዕመናን እንዴ ከመቅሰፍት ማምለጥ የሚቻለው ንስሐ የገባ ሥጋው ደግሞ የተቀበለ ብቻ ነው። አዎ በአንዳንድ ድርሳናት ላይ ገድላት ላይ ቴዎድሮስ እንደሚመጣ ተጽፏል። መጥቶም ሊሆን ይችላል፣ አልፎም ሊመጣም ይችላል፣ አልፎም ሊሆን ይችላል፣ አናውቅም። ቴዎድሮስ ከመጣ ሰየው ነው፣ የመከራው ዘመን ይቀልልናል። ካልመጣም ደግሞ ነው ነጥቤ። ቤተ ክርስቲያኒቱ የምትጠብቀው የጌታን መምጣት ብቻ ነው፣ ሌላ ተስፋ የላትም። እንዴ ተገማች የሚሆኑ ነገሮችን መንፈሳዊ ቅርጽ አስይዘው ትንቢት አድርገው ያወራሉ። በጣም ብልጦች ናቸው። በነገራችን ላይ ይኸውላችሁ ዘንድሮ ዝናብ ከሌለ ቀጣይ ድርቅ ነው ለማለት ትንቢት ተናጋሪ መሆን አይጠይቅም። ዘንድሮ ሰላም ከሌለ ቀጣይ ጦርነት ነው ለማለት ነቢይ መሆን አይጠይቅም አይደለ? እነሱ በቃ የህዝቡን ስስብልት፣ ሮሮውን፣ ብሶቱን፣ የተፈጠረውን ነገር ያዩና ያንን እንደ ምቹ አጋጣሚ ተጠቅመው ትንቢት አድርገው ያወራሉ። በጣም ትውልዱ ዘረኛ፣ ከፋፋይ፣ ጎጠኛ መሆኑን ስለተረዱ ደግሞ በጎጥ ከፋፍለውታል። ጎጃም ላይ ያለው የጽዋ ማህበር ቴዎድሮስ የሚነሳው አዳማ የሚባለው ተራራ ላይ ነው ብሎ ያምናል። ጎንደር ላይ ያለው የጽዋ ማህበር ቴዎድሮስ የሚነሳው ሰሜን ተራራ ነው ብሎ ያምናል። ወሎ ላይ ያለው የጽዋ ማህበር ቴዎድሮስ የሚነሳው አቡነ አሮን ገዳም ነው ይላል። ሸዋ ላይ ያለው የጽዋ ማህበር ቴዎድሮስ የሚነሳው የረር ስላሴ ነው ይላል። በጣም ያሳዝናል። እኛ ቴዎድሮስ መጣ አልመጣ ጉዳያችን አይደለም። ተደራሽን የምንጠብቀው ቴዎድሮስ የለንም። ቤተ ክርስቲያኒቱ የምትጠብቀው የጌታን መምጣት ብቻ ነው። ይህንን እንድታውቁ ሲያርግ ያያችሁት ሲመጣ ታዩታላችሁ ብለው ተስፋ ነገሯቸው። አያችሁ፣ በተስፋ ነው ያሰናበቷቸው። ክርስቲያኖች ቤተ ክርስቲያን ሁልጊዜም ህዝቡን ማሰናበት ያለባት በተስፋ ነው። አንዳንድ ጊዜ ትምህርታችን ተግሳጽ ሊኖረው ይችላል፣ ወቀሳ ሊኖረው ይችላል። በመጨረሻ ግን በተስፋ ነው ማሰናበት የሚገባል። ሰው ንስሐ ገብቶ ሥጋው ደሙ ተቀብሎ መንግስቱን መውረስ እንደሚችል በተስፋ ነው ማሰናበት ያለብን። ዓለም ተስፋ የላትም ወገኖች። ተስፋ ስለሌላት ነው ወጣቱ በረኪና ጠጥቶ በገመድ ታንቆ ኤሌክትሪክ ጨብጦ የሚሞተው። ይቻልም ተስፋ ስለሌላት። ቤተ ክርስቲያን ግን የተስፋ ምንጭ ናት። ተስፋ አለ፣ ምህረት አለ፣ ፈውስ አለ፣ ይቅርታ አለ ብላ ታውጃለች። እያችሁ ዓለም ዋጋ የላችሁም ብትለንም፣ ይህ በሽታ ጊዜ አይሰጠንም ብትለንም፣ ግራ ብታጋባንም፣ የዓለምን ከንቱ ስብከት ንቀን ወደ ቤተ ክርስቲያን ስንመጣ ተስፋ አለ ወገኖች። እኛ ተስፋ መቁረጥ የለብንም። ሌላው ዓለም እኮ ተስፋ የቆረጠው በእግዚአብሔር ስለማያምን ነው። ሌላው ዓለም ተስፋ የሚቆርጠው ከመንፈሳዊ ዓለም ስለራቀ ነው። እኛ እኮ በእግዚአብሔር የምናምን ህዝቦች ነን። በቅዱሳን ቃል ኪዳን የምናምን ህዝቦች ነን። በጸበሉ የምናምን ህዝቦች ነን። በድርሳናቱ በገድላቱ የምናምን ህዝቦች ነን። ለምንድን ነው ተስፋ የምትቆርጡ? አያችሁ፣ በተስፋ ነው ያሰናበቷቸው። መላእክት ሐዋርያትን በተስፋ አሰናበቷቸው። ዛሬም ቤተ ክርስቲያን ህዝቡን በተስፋ ማሰናበት አለባት። አሁን ተስፋ የለም። ዛሬ ችግር ነው፣ ነገም እንዲህ አይነት መከራ ሊመጣ ነው፣ ሰማይ ሊናድ ነው፣ መሬት ሊገለበጥ ነው፣ እንዲህ ሊሆን ነው፣ እንዲህ ሊደረግ ነው። ምንም ማጽናናት ብሎ ነገር የለም። ተስፋ የለም። እንዴ በተስፋ ነው እንጂ ማሰናበት የሚገባን። ኢየሱስ ክርስቶስ ሲያርግ ምን አላቸው? አባቴ የሚሰጠውን ተስፋ ልክላችኋለሁ አለ። መላእክቱ ደግሞ ሐዋርያትን በተስፋ አሰናበቷቸው። ተስፋ በተስፋ ሆነው ነው የተሰናበቱት። ዛሬም ቤተክርስቲያኒቱ በተስፋ ነው ማሰናበት የሚገባት። ካለም ተስፋ አጥተን እንመጣለን። ቤተክርስቲያን ተስፋ ሰጣ ትልከናለች። ካለም ባዶ እጃችን እንመጣለን። ከቤተክርስቲያን ደግሞ በረከትን ይዘን እንወጣለን። ካለም ተርበን እንመጣለን። ከቤተክርስቲያን በረከትን ጠግበን እንወጣለን። ካለም ተረብሸን እንመጣለን። ከቤተክርስቲያን ደግሞ ተጽናንተን እንወጣለን። ካለም እያለቀስን እንመጣለን። ከቤተክርስቲያን ደግሞ ሰላማችን አግኝተን እንወጣለን። ካለም አልቅሰን እንመጣለን። ከቤተ ክርስቲያን ደግሞ እንባችን ታብሶልን እንወጣለን ማለት ነው። ስለዚህ በተስፋ አሰናበቷቸው። እንዲህ ሲያረግ ያያችሁት ሲመጣ ታዩታላችሁ አሉ። ከዛ በውስተ ቤትክሙ እናንተ የሰላም ልጆች በሰላም ወደ ቤታችሁ ግቡ አሏቸው። ይህንን ቃል ይዤ ወደ ቅዳሴ ምስጢር ልውሰዳችሁ። 2 ደቂቃ ብቻ ታገሱኝ። ይህንን ኃይለ ቃል እናንተ የሰላም ልጆች በሰላም ወደ ቤታችሁ ግቡ የሚለውን ቃል ይዤ ቀጥታ ወደ የት ልውሰዳችሁ? ወደ ቅዳሴው ምስጢር ልውሰዳችሁ። በነገራችን ላይ ቅዳሴ ከጽንሰቱ እስከ እርገቱ ምስጢር አለው።
በቅዳሴው ከጽንሰቱ እስከ ዕርገቱ የክርስቶስን የማዳን ሥራ እናገኛለን። ህብስቱ መንበሩ ላይ ያርፋል አይደለ? ከዛ በካህኑ ቡራኬ በቅዳሴው ጸሎት ህብስቱ ተለውጦ የአምላክ ሥጋ ይሆናል አይደል? ወይኑ ተለውጦ የአምላክ ደም ይሆናል። ከዛ ድርገት ወረዱ ሲባል ሰምታችሁ ታውቃላችሁ? ድርገት ወረዱ ማለት ሥጋ ወደሙ አንድ ሆኖ ምዕመናን ተቀብለው ሕይወት መድኃኒት ሊያገኙ አንድ ሆኖ ወረደ ማለት ነው። ያን ጊዜ ድርገት ሲወርዱ ካህናቱ ይህ ምንድነው የሚያሳየው? ክርስቶስ ከሰማየ ሰማያት መውረዱን ያሳያል። ድርገት መውረድ ክርስቶስ ሰው መሆኑን ያሳያል። ከዚያ ድርገት ሲወርዱ ቅዱስ ቅዱስ እንላለን አይደለ? መላእክት ሲወለድ ቅዱስ ቅዱስ ብለው ፈጣሪያቸውን የማመስገናቸው ምሳሌ ነው። ከዚያ ድርገት ስንወርድ ምዕመናን እጅ ይነሳሉ አይደለ? ይሰግዳሉ። ሰብአ ሰገል የመስገዳቸው ምሳሌ ነው። አያችሁ፣ በደንብ እንድትከታተሉ ፈልጋለሁ። ሰብአ ሰገል የመስገዳቸው ምሳሌ ነው። ከዛ ሥርዓተ ቁርባኑ ተከናውኖ ሥጋ አምላክ ወደ መንበረ ክብሩ ይመለሳል አይደል? ምዕመናን ይሄ ማለት ደግሞ ክርስቶስ 33 ዓመት ከ3 ወር በምድር ላይ ኑሮ ወደ ሰማይ ማረጉን ያስታውሰናል። ከዚያ ዲያቆናቱ ልኡካኑ ይመጡና ምን ይላሉ? እቱ በሰላም በሰላም ወደ ቤታችሁ ግቡ ይላሉ። ይህ ማለት ምን ማለት ነው? ቅዳሴ ዛሬ ብቻ አይደለም ያለው፣ ነገም ቅዳሴ አለ፣ ነገም ቁርባን አለ፣ ነገም ይቀጥላል፣ አይዟችሁ ብለው በሰላም ወደ ቤታችሁ ሂዱ ብለው ህዝቡን ያሰናብቱታል። ይሄ ደግሞ የመላእክት ምሳሌ ነው። መላእክት እንዲህ ሲያርግ ያያችሁት ሲመጣ ታዩታላችሁ፣ እናንተ የሰላም ልጆች በሰላም ወደ ቤታችሁ ግቡ ብለው ተስፋ የመስጠታቸው ምሳሌ ነውና በቅዳሴውም እንዲህ አይነት ምስጢር ማግኘት እንችላለን። እየባረካቸው ከነርሱ ተለየ፣ ወደ ሰማይ አረገ። ወደ 7 ነጥቦችን በዕርገቱ የተገኙ ነገሮችን አይተናል። አጠቃላይ ወንጌሉን እግዚአብሔር በፈቀደ መጠን ለማየት ሞክረናል። ሐዋርያትን የባረከ አምላክ እኛንም በሥጋ በነፍስ ሁላችንንም ይባርከን። ለባለ ጰራቅሊጦስ ሁላችንንም በሰላም ያድርሰን። ለሐዋርያት የተዘረጉ እጆች ለእኛም እንዲደርሱ ቅዱስና መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።